አዲስ መረጃ ይዤላችሁ መጥቻለሁ። እርግጠኛ ነኝ አሁን የምነግራችሁ መረጃ የትም አልሰማችሁትም። እንግዲህ ከትላንትናው ቪዲዮ በኋላ አብርሽ ሄርሜላን እራት እንደጋበዛት ሰምተናል። በውስጥ መረጃ በደረሰን መረጃና በተላኩልንም መረጃዎች አንጻር አድርጌ ስነግራችሁ አብርሽ ሄርሜላን እራት ጋብዟታል እና ደግሞ ብዙ ነገሮችን እንዳወሩ ውጪ ስለመሄድ ጉዳይ ሁለቱ ስለ ህይወታቸው ስለ ቀጣይ ህይወት አብርሽ ሙሉ ለሙሉ አሁን ላይ ወደ ሄርሜላ ፊቱን ማዞር እንደፈለገ ከውስጥ መረጃዎች ደርሰውናል። ሩታንም ጨምሮ ቤተሰቦቹ የአብርሽንም ቤተሰቦች ጨምሮ ምን አሉ፣ ይህንን ሁኔታ እንዴት ተቀበሉት የሚሉትን ነገሮች እያንዳንዱን ዝርዝር አድርጌ እነግራችኋለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ ተመልካቾቼ፣ ሁልጊዜም ለሰው ቅንቅኑን መልካሙን የምታስቡ ሁሌም ከሩታ ጎን ነን የምትሩ ሩታን የምትወዷት የምታከብሯት የምትደግፏት ላይክ ሼር እና ሰብስክራይብ በማድረግ ቪዲዮን እንድትጀምሩት አደራ ላለሁ። አብርሃም ግን ምን ሆኖ ነው ምን ማድረግ እንደሚፈልግ ከማን ጋር መሆን እንደሚፈልግ በራሱ በግልጽ የማያውቅ ሰው እንደሆነ አሁን መጨረሻ ላይ ባደረገው በዚህ ድርጊቱ አስመስክሯል። እስከዛሬ ድረስ በጣም እየወላወለ ነበር። አንዴ ሩታ ጋር አንዴ ሄርሜላ ጋር እና ደግሞ ይሄ የሩታ ነገር የማይሆን ሲሆንበት ቁርጠኛ እንደሆነች ሲገባው ወደ ሄርሜላ ይመለሳል። ወይ ሩታ ተስፋ ስትሰጠው ደግሞ ሄርሜላ አሁን እኔና አንቺ መገናኘታችን ሩታን እያስደሰታት ስላልሆነ እኔ ደግሞ ትዳሬን ስለምፈልግ ወደሚል ነገር ይመጣልና አሁን ያደረገው ነገር ምንም በቃ በራሱ ምንም መወሰን የማይችል ሰው መሆኑን ነው ያስመሰከረው አብርሃም። ምክንያቱም ደግሞ ለሄርሜላ ያላትን ነገር ሰምታችሁት ከሆነ በባለፈው ቪዲዮ አንጻር አድርጌ ስነግራችሁ ትላንትናም ከተለቀቀውም አንጻር እኔ አሁን ልጅህን ይዛ ሄርሜላ ግን ያንተን ልጅ ይዛ የምትሄደው የምትከተልህ ለምንድን ነው ሲሉ ቆም ብዬ ማሰብ ጀመርኩ። ሁል ጊዜ እሱ እንዲያስብ የሚያደርገው ሌሎች ናቸው። እሱ ቆም ብሎ እንዲያስብ የሚያደርጉት ማለት ሰው ባለው ነው እየተመራ ያለው አብርሃም እና ይህ ነገሩ ደግሞ በቃ ሁል ጊዜ ሊሻሻል ያልቻለ ነገር ነው። ከትንሽ ቀናት በፊት ሩታን ለምንድን ነው ልጃችንን አብረን እናሳድግ፣ ነይ እዚህ አትጂ፣ እኔ ጋ ደሪ፣ ከልጄ ጋር መሆን እፈልጋለሁ፣ ከአንቺ ጋር ማሳለፍ ጊዜ እፈልጋለሁ እያለ የነበረ አብርሃም ትንሽ ሰው እንደዚህ ስለውና ከሄርሜላ ጋር ያላችሁ ነገር እኮ ጥሩ ነው ያለው ትንሽ ሰው ካለ ደግሞ መልሶ ወደ ሄርሜላ መሄድ ይሄ በጣም እንግዲህ ትልቅ ሰው ነው እና ከዚህ የማይጠበቅ ነገር ነው፣ ከአብርሃም የማይጠበቅ ነገር ነው እና በጣም የሚያወዛግብ ነገር ውስጥ ነው ያለው አብርሃም። የሚያደርገውን እራሱ በቅጡ አያውቀውም። ስሜቱ ይቀድምበታል። ሁልጊዜም ይሄ ትንንሽ ስሜቶቹን ያስቀድማል እንጂ ነገውን ፊውቸሩን የማያይ ሰው ነው። አርቆ ማሰብ ራሱ ያልቻለ ሰው ነው። በስተመጨረሻ ጭራሽ አሁን ከሄርሜላ ጋር እራቱላ በልተዋል እና እንዲሁም ከውስጥ መስመር አንዳንዶች ምን ብለውናል፣ አሁን እውነት ሄርሜላ ላይ ይፈረዳል ወይ? እንደዚህ አይነት ተስፋ እየሰጣት ከሆነ እሷስ ላይ እንዴት ነው የምንፈርደው? አሁን እኮ እዚህ ጋር ሙሉ ለሙሉ ጥፋተኛው አብርሃም ነው። እያደረገ ካለው ነገር ውስጥ አንዱም ነገር ልጅ እንዳለው ሰው አይደለም፣ ወይ ቤተሰቡን እንደሚፈልግም ሰው አይደለም። ሩታ ይቅርታ እንድታደርግለት እንደሚፈልግም ሰው አይደለም። አሁን ደግሞ እሱ ብቻም አይደለም፣ ሩታን ቃል የገባላት ነገር ነበር። ከዚህ በኋላ ማንም ቢሆን ምንም ቢሆን አንቺን አያስቸግርሽም፣ አንቺ ጋር ማንም አይደርስም ብሎ ለሩታ ቃል ገብቶላት ነበር። ግን አሁን እያየነው እንደሆነ ድጋሚ የአብርሃም ጓደኞች እና አቤል ወንድሟም ቢሆን እየመጡ ሩታን እያናገሯት ነው። ድጋሚ ሩታ ከዚህ ቤትም ከዚያ ጋርም መውጣት ትፈልጋለሁ ያለችው ሲቹዌሽን ውስጥ መልሰው እየከተቷት ነው ያሉት። እሱ ከሄርሜላ ጋር እንደዛ መሆኑ ደስታውን እንደፈለገ በቃ ከማንም ጋር ማሳለፉ ሳያንስ ሩታ ግን አሁንም መልሳ ሰላሟን እያነሳት ያሉ ነገሮች አሉ። ሰላሟን እያጣች ነው። ብርሽም ለእሷ የሚገባላት ቃል ኪዳን ከአንድ ወር ከትንሽ ጊዜ አይዘልም። ጓደኞቼ ካሁን በኋላ ቤትሽ አይመጡም አያስቸግሩሽም አለ። ግን አይደለም እና አቤል ሲመጡ አየናቸው። ወንድሟ እና አቤል ወንድሙ የራሱ ወንድሞች ከዛ ብሎ ተውት፣ የእነሱን ተውትና ሄርሜላ ሳትቀር ሄዳለች የእሷ ቤት። ከበፊቱ ጭራሽ ባሰ እንጂ ምንም ለሩታ የተስተካከለላት የተሻለላት ነገር የለም።
ህመሟን ያሳለፈችውን ነገር የሚያስታውሳት ነገር ነው አሁንም ድረስ እያደረጉ ያሉት። እንዲሁም በፊት ላይ የአብርሽ ወንድም እነ ጋሽዬም ጭምር ሙሉ ለሙሉ ከልጃቸው ጎን ነበሩ። ሩታን ይቅርታ እንድታደርግለት መለመን መጠየቅ ነበር። አሁን ግን እያየነው እንደሆነ የአብርሽ ወንድም ራሱ ኤፍሬም ማለት ነው ሩታን እየተረዳት ነው። እና በቪዲዮዎቹም ትንሽ አስተውላችሁ ይሆናል። እኛም ደግሞ ከደረሱን መረጃዎችም አንጻር እያላት ያለው አብርሽ እኮ ጥፋተኛው እሱ እንደሆነ ግልጽ ነው። በቃ ከዚህ በኋላ እሷ መጎዳት እንደሌለባት ነው። ቤተሰቦቹ የአብርሽ ቤተሰቦች ሳይቀሩ ወደ ሩታ ጎን ነው እየሆኑ ያሉት። አብርሃም መጨረሻ ላይ ካለበት ቅዠት ሲነቃ የሚያስተውለው ነገር ማንንም እንዳጣ ነው። ቤተሰቦቹን እንደሚያጣ እንዳጣቸው፣ እውነተኛ ጓደኞቹም እንደሌሉት ነው። መጨረሻ ላይ ይህን ነገር ማስተዋል የሚችል አለበት፣ መቻልም አለበት። ወይም ደግሞ ያንን ሲያስተውል ግን ማንም ከጎኑ ላይኖር ይችላል። አሁን በሚያደርገው ነገር ማንም ከጎኑ ላይቀር ይችላል። ቪዲዮ ላይም ከሄርሜላ ጋር እንዴት ይሆን እንደነበር አይተናል። ብዙዎቻችን በጣም ነበረ በቃ ለሄርሜላ የሚሰጣት የሚያደርግላት የሚይዛት ይህን የሚያደርገውን ነገር የሚገርመው የሆነ ሰዓት ከሩታ ጋር የሚያደርገው የነበረው ነገር ነው። ኢቨን ሩታን ለመለማመጥ እና ሩታን ወደ ራሱ ለማምጣት ሲፈልግ እሷ ወደ እሱ ቤት የሄደች ቀን ራሱ ሲይዛት ሲያናገራት ያህን ሲያደርግ የነበረውን ነገር ነው ሄርሜላ ላይ እየደገመው ያለውና ይህ ነገር ደግሞ ምንም አቋም የሌለው ሰው እንደሆነ ያስታውቃል። ሄርሜላንም ደግሞ እራት ጋብዟት አንድ ላይ ስለመሆን ከዚህ በኋላ ከእሷ ጋር መሆን እንደሚፈልግ እና የእውነት የምታስብለት ሰው እንደሆነች እስከ ዛሬ ደግሞ ይህን ጸባዩን ይህን ነገሯን ሊያየው እንዳልቻለ ሊያስተውለውም እንዳልቻለ ግን ማንም ከጎኔ ባልነበረበት ሰዓት ብዙዎች በተወኝ ሰዓት አንቺ ከጎኔ ነበርሽ፣ አንቺ ነበርሽ ሁል ጊዜም ባጠፋ ምን ብልም ከጎኔ ሆነሽ የምትነግሪኝ የምትመልሽኝ አንቺ ነበርሽ። እኔ ግን ይህ ሊገባኝ ሊታየኝ አልቻለም። ልጅ ወልጄ እንኳን የአንቺ ልጅ ሳይሆን የእኔ ልጅ ስለሆነ ብቻ አብረሽኝ በእኔ ደስተኛ ነበርሽ። ሁልጊዜም ደስታዬንና ደስታዬን ብቻ ነበር የምትፈልጊው። እናም እሱ ነገርሽ ገዝቶኛል። አብሬሽም እንደሆን እራት እንደጋብዝሽ እንዲህም እንዳወራሽ ያረገኝ ያለሽ ጸባይ ነው። እኔም ደግሞ ማየት ያልቻልኩት ብዙ ያስቀየምኩሽ ነገር አለና አንደኛ ይቅርታ አድርጊልኝ፣ ሁለተኛ ደግሞ ከዚህ በኋላ ምንም አይነት ሀዘንሽንም ስትጎጂም ማየት አልፈልግም። አብረን እንድንሆን ደስታን ልሰጥሽ እፈልጋለሁ ብሎ አብርሃም በግልጽ አማርኛ ሄርሜላን ጠይቋታል። እንግዲህ አሁን ላይ የአብርሃም አሳዛኝ መጨረሻ እንደዚህ ሆኗል። ማለት እዚህ ጋር ልጁን ትዳሩን ትቶ ይህንን ይቅርታ ማለት አንድ ቃል ለሩታ አንድ ቃል ይቅርታ ማለት ያቃተው አብርሃም ሌላ ሴት ጋር ግን ሄዶ እንደዚህ አይነት ነገርን መናገርና አዲስ ስሜቶችን አዲስ ነገር ሁል ጊዜ መሞከር የሚፈልገው ስልቹ ነው። ወይም ደግሞ ያገኘውን እየተወ ያለውን እየተወ ሁል ጊዜም ከሱ ጎን የሚሆኑትን ሰዎች እየተወ አዲስ ነገሮች ላይ መሮጥ የሚወደው አብርሃም ዛሬ ደግሞ እዚህ ላይ ደርሷል ማለት ነው። ዛሬ ይዤላችሁ የመጣሁት መረጃ ይህን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ሰላም ቆዩኝ።